ኢቨን የለበሰችው ሂጃብ ልብሷ ራሱ ላዩ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርት ፖሊሶች እንትን ያሉት። መግባትም አይቻልም ነበረ፣ በርቀት ነበረ፣ ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋር ተከፍቶ ነበረ እና አጋጣሚ እስከ ከትናንት ወዲያ ነው ሞተች ተብሎ ራሱ የተደውለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው። ውክልና ነው። ሰላም ሰላም ቤተሰብ እንዴት አደራችሁ? እንደው እግዚአብሔር አምላክ እንደዛ አይነት ድንገተኛ ሞት ይጠብቃችሁ። በጣም ታሳዝናለች። እህቶቼ ባካችሁን ተጠንቀቁ። እንግዲህ እህታችን ጋዝ ነው እንግዲህ ህይወቷን የነጠቀ እንደው በቃ ማለት ህይወታችን በጣም ነው የሚያሳዝነው። አሁን አለን እንላለን እንጂ ከአንድ ሰዓት በኋላ አናቅም መኖራችንን ምንም ማረጋገጫ የለንም እና በጣም ነው ያሳዘነችኝ ማርያምን። የዛሬ ዓመትም እንደዚህ በተደጋጋሚ እንደዛ የሲሊንደር አደጋ እየደረሰብን ማለት የልጆቻችን ላይ ዱባይም ሳኡዲም እንደዚህ ነበረ የሞቱትና በተከታታይ ደግሞ በዚህ ሳምንት ራሱ 2 ሰው ነው አሉ። የአንደኛው እግር ተቆረጠ አሉ። አንደኛው ደግሞ ሆስፒታል ተኝታለች። ይቺኛው ደግሞ ህይወቷ እንግዲህ አልፏል። በጣም ነው የምታሳዝነው። ማለት ምን ይባላል? ፈጣሪ ይጠብቀን ነው። እህቶቼ በጣም ተጠንቀቁ። ማለት አረብ ቤት እናንተ የፈለገ ጥንቃቄ ብታረጉ በጣም አስቸጋሪ ነው። ማለት ብዙ ቤተሰብ ያለበት ቤት ልጅ ያለበት ቤት ከፍቶ ነው የሚሄዱት። የሆነ ነገር ይሰሩና ከፍቶ ይሄዳሉና በጣም ጥንቃቄ አድርጉ። ሽታ ካለ ተጠንቀቁ። በቃ ጥላችሁ ውጡ። ምን አባቱ እንዴ! እና እቺ ልጅ እንግዲህ ተከፍቶ ነበር አሉ። ተከፍቶ ቆይቶ እንግዲህ ታፍኗል አሉ። ሽታው ራሱ ምናምን ነገር ሽታ ነበር አሉ። ሻይ አፊ ተብላ ነው እንግዲህ ሻይ ልታፈላ ስትለክሰው እንግዲህ ህይወቷ አልፏል። ማለት 90% ተቃጥላ ማለት እንትን ካለች በኋላ ነው ሆስፒታል የወሰዷት። ከዛ በኋላ ህይወቷ አለፈና በጣም ነው የሚያሳዝነው። ማለት እሱ ብቻ አይደለም፣ ከሞተች በኋላ አረቦቹ ከሰሷት አሉ። ምን የሞተ ሰው ምን ላደርጓት ነው ማለት መክሰሳቸው ምንድን ነው ጥቅሙ ነው? እኔ ይመስለኛል ወንጀሉን ከላያቸው ላይ ለማውረድ ይመስለኛል። ዞሮ ዞሮ እነሱ ቤት እስከ ሞተች ድረስ ተጠያቂ ናቸው። እንግዲህ አንዴ ሞታለች፣ ምንም የሚመጣ ነገር የለም። የኛ እንግዲህ ለኛ እንደሆነ ሞት ብርቃችን አይደለም። ሁሌ የሞትን ነው ዜጎቻችን በሰላም እጅ እግራቸውን ይዞ መጥቶ እንደ ዕቃ ታሽጎ ወደ ሀገራቸው የሚገባው ሞት እንደሆነ ብርቃችን አይደለም። ብቻ በጣም ነው የሚያሳዝነው። እንግዲህ ግዴታቸው ነው። ኢንሹራንስ አላት። ኮንትራት ቤት እስከሆነች ድረስ አስክሬኗን ወደ ኢትዮጵያ የመሸኘት ግዴታ አለባቸው። ደስ የሚለው ነገር ያው ሰው ዱባይ ላይ ይተባበራል። በጣም አንድነት አለ። ደስ ይላል። እንግዲህ ህይወቷ ባያልፍም አስክሬኗ ይገባል ብዬ አስባለሁ። ብቻ በጣም ያሳዝናል። ፈጣሪ ከእንደዛ አይነት ከድንገተኛ ሞት ይጠብቀን። ባጭሩ የሰው ማለት የሰው ህይወት የምነቅጠው ነገር ቢኖር ድንገተኛ አደጋ። ዘንድሮ ብዙ በድንገተኛ አደጋ ብዙ ወጣቶች እያለቁ ነው። ባለፈውም የሆነ ልጅ ወጣት ነውና እንግዲህ በሰላም ሞቶ በአደጋ ሞተና ፈጣሪ የእውነት ሁላችንም ከድንገተኛ ሞት ይጠብቀን። እህቶቼ ራሳችሁን ጠብቁ። ጋዝ በጣም ክፉ ነው ማለት በጣም መጥፎ ነው። እኔ በጣም ነው የሚፈራው። አሁን ድረስ እኔ ጋዝ ቀይር ስባል መቀየር አልወድም፣ በእጄም አልነካም። በጣም ነው ጥንቃቄ የማደርገውና ልጅ ያለበት ቤት ልጅ ብቻ አይደለም፣ አረብ እኮ በጣም ልበብስ ናቸውና ከፍቶ ነው የሚሄዱት። በጣም ጥንቃቄ አድርጉ። ሽታ ካለ ተው በቃ አትለኩሱት። ሽታ ምናምን ካለ ማለት ነው እህቶቼ፣ ይሄ ለጥንቃቄ ያህል ሽታ ካለ ፎጣ አይደለ ሻወር ከገባችሁ በኋላ ሰውነታችሁን የምታደርቁበት እሱን ውሃ ላይ ትነክሩና አልብሱበት ማለት ነው። ሽታ ምናምን ካለ በጣም አሪፍ ነው። ሁለተኛ ደግሞ እንደዚሁ እየለኮሳችሁ ማለት ቀለል ያለ እንትን ከሆነ እሳቱ ስነድ ማለት ነው ምን ማድረግ እንዳለባችሁ እንደዚሁ ፎጣ ውሃ ውስጥ ትነክሩና ውሃ እንዳደፉበት ውሃ የበለጠ ነው የሚያብስበት። ፎጣ በውሃ ትነክሩና ፎጣውን አልብሱበት ማለት ነው። ወዳውኑ ነው የሚጠፋው።
ማለቴ እንደዚህ የምታደርጉት ቀለል ያለ እሳት ሲነሳባችሁ ነው እንጂ ሙሉ እሳት ስነድ ጥላችሁ ነው መውጣት ያለባችሁ። ምክንያቱም ህይወታችሁ ነው የምታጡት። ብቻ ህይወት ብቻ ማጣት አይደለም፣ ብዙ እህቶቻችን ፊት እየተበላሸ በእንደዚህ አይነት ሲሊንደር በጣም ቆሻሻ ነው። የእውነት ራሳችሁን ጠብቁ። ብዙ እህቶቻችን እጆቻቸው ፊታቸው ጠባሳ ነው። ለምን? በሲሊንደር አደጋ ማለት ነው። ትልቅ ጥንቃቄ አድርጉ። የሆነ ትንሽዬ እሳት ከሆነ ነው እንደዛ ፎጣ አድርጋችሁ በውሃ አልብሱበት፣ ወዳውኑ ነው የሚጠፋው። ግን ከፍተኛ እሳት ከሆነ የሚነደው ጥላችሁ ነው ራሳችሁን ማዳን ያለባችሁ እህቶቼ። ጎመን በጤና እናቴ፣ የፈለገ ነገር ይሁን ጥላችሁ ነው መውጣት ያለባችሁ። ያሳዝናል። እህታችንን እንግዲህ ነፍሷን በሰላም ያሳርፍ። በጣም ነው የሚያሳዝነው። የአንደኛውም በዚህ ሳምንት ነው አሉ እንደዚሁ በአደጋ እግሯ ተቆርጧል አሉ እና በእንደዚሁ በሲሊንደር አደጋ። እህቶቼ ፈጣሪ ጠብቃችሁ። በተለይ አዲስ የሆናችሁ ማዳሞች ጣጣ የለባችሁም። ቀይሪ ምናምን ብሎ ጥሎባችሁ ነው አላቅም በሉት። አላቅም ማለት ምንም ማለት አይደለም፣ አለማወቅ ማለት ነው። ከምትሞቱ አላቅም በሉ። የማታውቁት ነገር በእጃችሁ አትንኩ። እኔ እዚህ ብዙ አመት ቆይቻለሁና እስካሁን ድረስ እኔ አልቀይርም። ቀይሪ ሲባል እኔ አልወድም። የእውነቴን ነው የምላቸው። ነገን መኖር ፈልጋለሁና ማለት አያለሁ ማለት እንዴት እንደሚቀየር ግን አያለሁ። በጣም ነው የሚፈራው። በጣም ጋዝ በጣም ፈራለሁ። በጣም ምንም ጥንቃቄ አደርጋለሁ። በፊት አሮጊቷ ቤት ውስጥ ስትሄድ ነው የምታድረውና ትከፍታለች ማለት ነው። ሌሊቱን ላይ እየተነሳው ነው ቼክ የማደርገውና በጣም ነው የሚፈራው። እኔ ጋዝ ኢትዮጵያም እያለው እንደዚህ እናትና ልጅ አንድ ላይ ነው የሞቱትና የጋዝ አደጋ በጣም ነው የሚፈራው። እኔ እየፈለገ እንኳን የራሴ ቤት የራሴ ህይወት እንኳን ሲኖረኝ ማለት ነው ሲሊንደር አልጠቀምም። እኔ አልመክርም። በኤሌክትሪክ መጠቀሙ ነው የሚያስፈልገውና እኔ በጣም ነው የሚፈራው ሲሊንደር። እባካችሁን እህቶቼ ጋዝ ጥንቃቄ አድርጉ። የብዙ እህቶቻችን ህይወት እየነጠቀ ፊታቸውን እየተበላሸ እና ብቻ በጣም ነው የሚያስጠላው። አንድ እህታችንም ታዋቂ ነች እና ፊቷ እንግዲህ በጣም ቆንጆ እንደውም የእጅጋየሁ ሸባባ እህት ናት መሰለኝና እዚሁ አረብ ሀገር ፊቷ ተበላሽቶ ታውቁታላችሁና ያቺ መሰለች ልጅ እንደዚህ መልኳን አበላሽቶ ምንድን ነው ይሄ የጋዝ አደጋ በጣም የብዙ ሰው ህይወት ያበላሸ ነውና እባካችሁን እህቶቼ ጥንቃቄ አድርጉ። ሽታ ካለ ጥላችሁ ውጡ። ሽታ ካለ ሽታው ራሱ እኮ ያስታውቃልና ግደለሽ አትሆኑ እህቶቼ። አሁን በጣም የምታሳዝነው አሁን እቺ ልጅ በእንቅልፍ ልቧ ተነስታ ይሆናል ጠዋት ተነስታ እንግዲህ ሻይ አፊ ስትባል የኔ እናት ፈጣሪ ነፍሷን ይማረው። ሁላችንም የተጻፈልን ነው እየኖረን ያለንና በምን እንደምንሞታ አናቅም። ፈጣሪ እንደው መሞታችንን ያሳምርልን። እኔ ምንም ሌላ ምለው ነገር የለም። ያሳዝናል እህቶቼ። ሁላችሁም ከእንደዚህ አይነት አደጋ ፈጣሪ ይጠብቃችሁ እህቶቼ። በያላችሁበት ሰላማችሁ ብዝት ይበልልኝ። ራሳችሁን ጠብቁ እህቶቼ። ራሳችሁ ከራስ በላይ ምንም ነገር የለም። ሽታ ካለ ጥላችሁ ውጡ። ምን አባቱ እንዴ እናንተ ስትኖሩ ነው ሁሉ ነገር የሚኖረውና ምንም አይነት እሱን ለማጥፋት ሙከራ ምናምን አያስፈልግም። ጥሎ ነው መውጣት ያለባችሁ። ጥላችሁ ነው መውጣት ያለባችሁና ፈጣሪ ጠብቀን። ሁላችንም ከእንደዚህ አይነት አደጋ ፈጣሪ ጠብቀን እህቶቼ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ወዳችኋለሁ። ቻው